ገባኝ አሁን ገና ገባኝ አሁን ገና ከሰው ጋር ለመኖር አማራጭ ጎዳና ማስመሰል መሆኑ እያደረ ገና ለዘፋኝ ሻምበል ሰካራም ፍራሽ ሰፊ ባለ ሁለት ካልሲ እያለ ያሾፍብሃል አሉኝ። ግድ የለም ሻምበል የኔ ስካር ተኝቼ ስነሳ ይለቃል። ያንተ ግን የህሊና ስካር ስለሆነ እንቅልፍ አሳጥቶ እረፍት ነስቶ ንጋት ያስናፍቃል አልኩታ። አራስ ተውኝ አትከልክሉኝ መለኪያ ልጨብጥ ልነቅም ብርሌ ቂም ይዟል ሆዴ ልተንፍስ ባያሌ ተውኝ ልጩበት ሚዛኔን እስክስት ሁሉን ረስቼ ልተርት ስነጋ ሆድ ባባውን በሚል በተረት ይተካ እያልኩ ነው ጠጄንም መጠጣው። ሻምበል የሚገርምህ እኮ አለቆቹ ደውለው ያው ሻምበል ማን ያዘዋል ለአርብ ቀን ከሸማቾች ሱቅ 1 ኩንታል ስኳር ይዘና ሲሉት እሱስ ለቅዳሜና እሑድስ ጌቶቼ የሚል አሽቃባጭ እኮ ነው። እውነቴን ነው። ብዙ ሰዎች ናቸው ከራሳቸው አልፈው የገዛ ራሳቸውን ዋጋ ግንባሮቻቸው ላይ ለጥፈው የሚሄዱት ገዢ ስላጡ እንጂ በአደባባይ ላይ የቀሩት። እውነቴን ነው። የመኖር ትርጉሙ ሆድ መስሎ ቢታያቸውም የመጽናት ተፈጥሮ የሚጀምረውም የሚያልቀውም የሚፈጸመውም ግን ልብ ላይ ነው። ገባኝ አሁን ገና ከሰው ጋር ለመኖር አማራጭ ጎዳና ማስመሰል መሆኑ እያደረ ገና ዘፈን የዚህ ሰፈር ሰው ሞቅ አድርጎ ከመክፈቱ በላይ እየኖረው የሙዚቃውን ቪዲዮ ክሊፕ እየሰራልን ነው። ማስመሰል ትልቅ የእውቀት ጥበብ ተደርጎ ይታያል። ነገር ግን የሁል ጊዜ ስህተታችን በመመሳሰልና በማስመሰል ላይ ነው። የዚህ ሰፈር ትክክለኛ መንገድ ተደርጎ የሚወሰደው መድገም ነው። የሁል ጊዜ የውድቀታችን መሰረት ግን ውድቀቶቻችንን እየደጋገምን መኖር ነው። ዛሬ 2 ባልና ሚስቶች ተጨቃጭቀው መጡ። ትልቅ ጉዳይ ነው ይዘው የመጡት። ያጨቃጨቃቸው ጉዳይ ምንድነው? የፍራሽ ጨርቅ አይነት ነው። ባል የፍራሽ ጨርቁ መሆን ያለበት ምንም ምልክት የሌለው ልሙጡ ነው አለ። ሚስት ደግሞ አይሆን የእኩልነታችንና የመቻቻላችን ምልክት የሆነው በክብ መደብ መሃል ላይ መኖር አለበት አለች። ለምን ሲባል ምክንያታቸው ባል ልሙጥ መሆን ያለበት አለ። በዚህ ፍራሽ ጨርቅ ላይ እናቴና አባቴ የመጀመሪያ ጎጆ ወጥተውበታል፣ እኔ ተወልጄበታለሁ። የቤተሰባችን ብዙ ታሪክ ከዚህ ፍራሽ አይነት ጋር የተያያዘ ስለሆነ ለኛ ትልቅ ምሳሌ ያለው አለ። ሚስት ደግሞ አይሁን በዛ ፍራሽ ጨርቅ ላይ ባለቤቴ በሚለው ላይ እናቴ ሞታለች፣ ወንድሜ ለረጅም ጊዜ ያልጋ ቁራኛ ሆኗል፣ ታላቅቴ የመጀመሪያ ልጇ ተጨናግፎባት፣ ስለዚህ ከዚህ ፍራሽ ጨርቅ ጋር ጥሩ ትዝታ የለንምና አይሆንም። 2 ጥያቄ ብቻ አነሳሁላችሁ። የመጀመሪያው ከፍራሽ ጨርቁ ምርጫ በፊት ግን እንቅልፍ አላችሁ? ሁለተኛው ጥያቄ
እያጣላችሁና እያጨቃጨቃችሁ ያለው ያለፈ ታሪክና ትዝታችሁ ነው ወይስ የሚመጣው የወደፊት ኑሯችሁ? ከዛ ያረኩት አንድ ነገር ነው። ነጭ የፍራሽ ጨርቅ ሰፋውላቸውና ሁለቱም በሚፈልጉት አይነት ትራስ ጨርቅ ሰፍቼ ሰጠዋቸው። ከዚህ በኋላ ታሪክና ትዝታዎቻቸው ሳይሆን ህልምና ሐሳቦቻቸው ይሸናነፉ። አረ የመመሳሰላችን አንድ አይነት ችግሮቻችን ሁሉ ተመሳሳይ እንዲሆኑ አድርጎታል። አሁን ዘመኑ የምን ይመስላል? የመምሰልና የመድገም የእስስትና የበቀቀን ዘመን ሆኖላል። ይህንን በሁለት ጨዋታዎች አደምቅልሃለሁ። አንድ ሽማግሌ አንድ ግሮሰሪ ይገቡና አስተናጋጇን ልጄ አንድ እገሌ ቢራ ይዘሽልኝ ቀዝቃዛ አሏት። አስተናጋጇ ክልው ክልው እያለች ጋሽ እገሌም ቢራ ከሚጠጡ እገሊትም ቢራ ደጋግመው ቢጠጡ እኮ መኪና ይሸለማሉ አለቻቸው። ሰውየውም ቢሉጡ አይ ልጄ ደጋግሜ ከጠጣውማ መኪናዬን እሸጣለሁ እንጂ መኪና አልሸለምም። ሁለተኛ ምሳሌያችን ባልና ሚስት ቤት ይገባል። ባል 3 ኪሎ ስጋ ይገዛና ለሚስቱ ይሰጣታል። እሺ ጥሩ አርገሽ ቀይ ወጥ ምሳ ሰዓት እመጣለሁ ብሎ ይሄድላል። ሚስት ከውሽሟ ጋር አዋዜ ሰርታ ትበለዋለች። ባል መጣ ምሳ ሰዓት፣ የታል ምግቡ? ድመቱ በላው። ባልስ በይ ድመቱን ይዘሽልኝ ያለ። ድመቱን ይዛ ከመጣች በኋላ ድመቱን አንስቶ ባል ሚዛን ላይ ድመቱ 3 ኪሎ ልክክ አይልም። ባል ጉዳዩ ገብቶታል። ምን ቢል ጥሩ ነው? ጎበዝ ስጋዬን አግኝቼዋለሁ ድመቱን ይዘሽልኝ ነው ያለ። አለመስማማት እኮ ተፈጥሯዊ ነው። ለምንድን ነው እኔ ብቻ ትክክል ካልሆንኩ ብለህ በራስህ ፍቅር ወድቀህ ለሌላው ሰው የውድቀት መንገድ የምታዘጋጀው? እውነቴ ነው። ማንኛውም ችግርና ስህተት በቂ የሆነ ምክንያት አለው። ነገር ግን ጥያቄው ተጸጽተሃል የሚለው ጸጸት ጋር መድረስ ካልፈለክ ምኞትህን ሳይሆን እውነትህን ብቻ ተከተል። የበቀቀንና የእስስት ዘመን ውስጥ መኖር ማንነትን ከመርሳትና ከመሳት ውጪ ምንም የሚሰጥ አማራጭ የለም። ሰውና ዘመኑ በሁለት ተመዘኑ ይላል አዝማሪው ባንጃው። አንድ ቃል ሳያዛንፉ በበቀቀን ስሌት የሰው የሚደግሙ ከልብ ደዌያቸው የማያገግሙ፣ ሁለት ተሸሽገው ያሉ መድገም ያቃታቸው የሌላ ዝማሬ የሚመሳሰሉ በእስስት ህላዌ። እናም እንዲህ ነው ዘመኑ መምሰልና መድገም በራስ አልጋ ሆኖ የሰው ቅዠት ማለም ይላል አዝማሪው። እውነቴን ነው። አሁን ሰው በሙሉ እንቅልፉን ቅዠቱ እውንና ህልም ሁሉ ተደበላልቆበታል። እውነቴን ነው ብለህ አንዴ አይተኸው ከምኔው ብለህ ሳታስበው ያየኸው እውነት ስተት ከሆነ ያለምከው ህልም ቅዠት ከሆነ ወይም የወላወለ ስሜት ውስጥ ካስገባ አንተም ህልም ፈቺም ቅዠታም ናችሁ ማለት። ምነካ? እውነቴን ነው። ያየኸውን ህልም ሁሉ ሲሳይ ነው ከሚል ህልም ፈቺ ተጠንቀቅ። ምክንያቱም ለአንዳንዱ ሰው ያንተ ውድቀት እኮ ሲሳይ ሊሆን ይችላል።
ምን ነክቶ ነው? መድኃኒት ሁሉ አይፈውስምም አያሽርም። ምሳሌ አንድ ማማ ልጣሽ ባለፈው ሳይነሳቸው ተነስቶ ቤት ተኝተው ነበር። አንድ የጠጅ ቤት ደንበኛቸው መጣ ሊጠይቃቸው። ልክ ጫማውን አውልቆ ሲገባ እማማ ልጣሽ ታፈኑ ሳልበሳል። ከዛ ምን ቢሉ ጥሩ? ጎበዝ ልጠይቀኝ ነው ልገለኝ ነው የመጣው? ጠያቂ በሙሉ ያንተን ፈውስና ደህንነት የሚመኝ አይደለም። የመመሳሰል ኑሮ የሰውን ንግግርና ሐሳብ መድገም ከእውቀት አይቆጠርም። ጎበዝ እውቀትና ጉልበት ስላለ ህልምና እውነት ስላለ ብቻ አይሳካልህ። ሁሉም ነገር በጊዜው ነው የሚሆነው። የዚህን ሰፈር ቢላቸውን ላሳይ። እንደምናውቅ እነሱም እናንተም ወቁ። ነገር ግን ያወቁትን እንዴት መጠቀም እንዳለባቸው ማወቅ የለባቸው። ለምን? ካወቁ ችግሮቻቸውን ይፈታሉ የሚል ቢላቸው ነው። መንገዶቻችን ሁሉ ተመሳሳይ የመድገም የማስመሰልና የጨለማ ያደረጉት። መንፈስ ባለፈው ከማማ ልጣሽ 2500 ብር ይሰርቅና ጣቢያ ይጠየቃል ተይዞ። ብሩን የት ነው ያደረከው አምጣት ሲባል መንፈስ ሻምቢል ጥሩ 500 ብር ጨምሬ ቦንድ ገዛውበት። ልማታዊ ማጭበርበር ይላል። አንዱስ ለጓደኛው ምን ይለዋል? ምንድነው ግን አይዲ ለምንድነው የ500 ብርና የ1000 ብር ኖት የማይዘጋጀው አለው። ጓደኛው ምን ቢል ጥሩ? አረ ታው እንጂ እንኳን ድፍን ወላ ሆኖላቸው በዝርዝሩም አልቻልናቸው። ጭራሽ 500ና 1000 አርገንላቸው የአመት በጀታችንን በኪሳቸው ይዘውት ይዙሩ። ድሮ እኮ ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻችሁ። ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ቶ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ፣ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር አንድ ምክር ልምከር። እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። የመምሰልና የመድገም ቢላችን ነው በኑሯችን ሁሉ እየወደቀን እንድንኖር ያደረገ።
ማንን እንደምትመስል ምን እንደምትደግም ካላወቅ ሁሉ ጊዜ የውድቀት ኑሮ ነው የምትኖር። ምን ነካ? ጉድጓድ ውስጥ ሆኖ እኮ ጉድጓድ አይቆፈርም፣ መወጣጫ ይበጃል እንጂ። እንድታስመስላቸውና እንድትደግምላቸው የሚፈልጉ ሰዎች እንዴት መሰሉ? በመልክህና በግብርህ እንድታምር በልብስህ እንድትዋብ ያረጉና ህሊናህን አሽጠው በሆድህ ብቻ ተገዥ ሆነው እንድትኖር ነው የሚያረጉት። እንደዚህ አይነት ሰዎች እንዴት መሰሉ? አንድ ሰውዬ በጣም ጥሬ ስጋ ይወዳሉ። መውደዳቸው ለመግለጽ ሁለት ምሳሌ እናስቀምጥ። የመጀመሪያ ሐኪም ቤት ሄደው ታመው ሐኪሙ እባክዎትን በቃ ጥሬ ስጋ ያቁሙ፣ ምክንያቱም ተመሳሳይና ተያያዥ በሽታዎች እየመጣ ነው ከእርሶ ዕድሜ ጋር ተያይዞ ይቅርቦት አላቸው። ሰውየው ለምን አሉ? ምክንያቱም ጤነኛ ይሆናሉ፣ ጥሩ ኑሮ ይኖራሉ። እሺ ከዛስ? ይሻሎታል፣ ተመሳሳይ በሽታዎች እንዲሁም ተያያዥ በሽታዎች ይቀራሉ። እሺ ከዛስ? ያው ይኖራሉ። እሺ ከዛስ? ያው ኖሮ መሞት አይቀርም ይሞታሉ ሲላቸው ሰውየው እና ሞተ ጠብቀው ነው የምትለኝ? የስጋ መውደዳቸው ሌላ ምሳሌ። ልጃቸው ስጋ እየቆረጠችላቸው ቤት በድንገት ትጮኻለች። ምን ሆንሽ ምናምን ሲሏት አይ ቢላው እጄን ቆርጦኝ ነው ሲል እና ቢሆንስ ጥሬ ስጋ ላይ እንዲጮሃል የሚሉ ሰው ናቸው። በጣም ለስጋ ክብር ከመስጠታቸው የተነሳ ሲያርዱም ሲያሳረዱም ሙሉ ሱፍ ከነከረባት አድርገው ሰፊው ሕዝብ ይሰማል። አሁን ቢላ ያዘ ሰው እንዳትጠብቅ፣ ሙሉ ሱፍ ያረገ ሰው ነው የሚበልጥ። ከበቀቀንና ከእስስት ምሳሌና ኑረት ወጥተህ የሰውኛ ክብርን ይዘህ ቁም። አለበለዚያ ሁል ጊዜ መንገዶቻችን ሁሉ ሌላውም ሰው እየመሰልን ህሊናችንን ማሸት ለሆዳችን ተገዢ ማድረግ ነው የሁለቱ ሁነቶች ግብር የሚሆኑ። ስለዚህ ማንን መድገም እንዳለብህ፣ ለምን መድገም እንዳለብህ፣ ማንን መምሰል እንዳለብህ ካለየህ የዛን ጊዜ ውድቀት ይጀምራል። እዚህ ሰፈር ተዋቸው የሚያስመስሉትና የሚመስሉት እንዴት መሰለ የሚያረጉ። ልትጠይቃቸው መስሪያ ቤታቸው ስትሄድ ቀድመውህ ጥያቄህን ይጠይቋል። ከዛ ዝም ብለህ ትመለሳል። ለምሳሌ ያው ዝርፊያ ያስቸገር አይደል? በሰፈር ውስጥ ትሄዳለህ የሚመለከተው አካል ጋር ገና ቁጭ ስትል ቀድመው እነሱ አካባቢው ላይ እኮ ዝርፊያ በዛ ምን ይሻላል ይሉ መላሹ ጠያቂ ሆኖ ታገኘውና ዝም ብለህ ትሄዳለህ። ሁለት አይነት ሰዎች አሉ። የመጀመሪያዎቹ ይዘርፉና አብረው ያፋልጋሉ። ቀረ መጀመሪያ አካባቢ የታይቶ ነበር ይሉ። ሁለተኞቹስ ግራ የገባቸው ንብረታቸውን ኪሳቸው ውስጥ አርገውት የታረገው ነው ብሎ ስትኳትን ትውላል። መፍትሄው ቀላል። መጀመሪያ ራስህን ፈትሽ፣ ካላገኘው አብሮ የሚፈትሸውን ሰው ፈትሽ። መፈታተሻችን እንዴት ነው? ጥሩ ላይ ነው አይደል? በጉልበት በገንዘብ በጡንቻ እየተፈታታሽ ነው አይደል? ምን አገኘ? ምንም። ለምን? የጠፋብንንም የምንፈልገውንም አናውቀውማ። መድገም አይደለም ከላይ
ፈትሹ ሲባል የታችኛው መፈተሽ፣ ከላይ እንዲህ ነው መሆን ያለብን ሲባል ከታች ያንኑ መሆን። ጠይቅ፣ ማንን ነው መምሰል ያለብህ? ምንድነው መድገም ያለብህ የሚለው። አንተ ከበቀቀንም ከእስስም የተለየ የሰውነት ማንነት ያለ አክብረው። እሱ አውቃለሁ፣ ይገባኛል። እዚህ ሰፈር ዳኛም ጠበቃም አቃቢ ሕግም ከመሆን በላይ ከባዱ ነገር የድሃ የተከሳሽና የእውነት ምስክር መሆን ነው። ምን እየተደረገ ነው፣ ምን እየሆነ ነው ብሎ መጠየቅ ከማድረግ በላይ ያስፈርድብሃል። ግን ለራስህ እውነት ከሆንክ ለማንም ውሸት አትሆን። እመነኝ፣ የማንንም እውነት ቢዝነስ አድርገው በማስመሰልና የሰውን በመድገም ውስጥ አልፈው የማናችንንም ሕሊና ቢዝነስ አድርገውት ቢቆዩ ይከብሩበታል እንጂ እመነኝ አይከበሩበትም። በዚህ ጊዜ የሚያዋጣው በዚህ ጊዜ የሚሆነው የሚለውን ንግግርን ተውና ለነገ የሚሆን ደረጃና መሰረት ስራ። ዛሬ ልታመልጥ ትችላል። ዛሬ ተመሳስለ ልታልፍ ትችላል። ዛሬ ትክክል ናቸው የምትላቸውን ሰዎች ደግመ ሊጨበጨብልህ ይችላል። ዛሬን ታመልጥ ይሆናል። እመነኝ፣ ከነገ ግን አትተርፋት። ከነገ አትተርፋት። ስለዚህ ሰው የሚባለውን ግብርህ ያዝና ከማንም ጋር ሳትመሳሰልና ሳታስመስል እውነትን ይቻ ይዘህ ትቆምና ለበቀቀኖችና ለእስስቶቹ ከአዝማሪው ባንጃው ላይ ግጥም ትዋስላቸዋል። እንዳመጣጣቸው ጉዞ ካልተለየ ትላቸዋል። እንዳመጣጣቸው ጉዞ ካልተለየ በእርምጃቸው ብቻ ውድቀታቸው ታየ ትላል።